ከውስጤም ደግሞ ላንተ ሰሞኑን በጣም ተቀይሯልና አፍቅሬ ያለው ልውል ለካ እስከ ዛሬ የቃላት ሽምግልና ዝም ብለሽ ተስፋ ስሞኝ የነበረው ለካ ለሽምግልናና ለመጫወት ነው። ቆይ ምን አረኩሽ? ቶሚ ተረጋጋ። እኔ ደስ ብሎኛል። የምሬን ነው። በጣም ደስ ያለኝ ካለሽበት ነገር ውስጥ ላውጣሽ ባልኩኝ። ልውል ተነሳ። እስኪ ተረጋጊ መጀመሪያ። የምሬን ነው። ልውል በደንብ ቀላላቅሻል። የምሬን የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው አንቺ ጋር ጓደኛሞች ነን። ጓደኛሞች ታዲያ ለምንድን ነው ለኔ የተለጠፈው? ከሄሉ ከቀልቧ አልነበረችም፣ አሁን ከቀልቧ ሆነች። ለካ መጀመሪያ ግንኙነት ነበራችሁ። ይሄ መጠርጠር ነበረብኝ። ደደብ አርግዛለች ስለ ውሸት ነበር መሰለኝ። ወደፊትም ለሚመጣው ኤዲሽን ሰጪኝ አንድ ቃል የምገባልሽ ነገር ከዚህ በኋላ ከጎንሽ ሆናለሁ እና አንድ ላይም በጣም ባጭር ጊዜ ስለ ቁም ነገሮች ማሰብ እንጀምራለን። ህልም ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልግለም እኔ አላምንም። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ዛሬ ስመጣ እንግዲህ በጣም ብዙ ነገር አስቤ በጣም ብዙ መናገር የምፈልጋቸው ብዙ ነገሮች አሉ። የእውነት እስካሁን በመጣሁበት መንገዶች ብዙ ነገር አሳልፌያለሁ። ከኔ ጋር የነበራችሁ ሁላችሁም ታውቃላችሁ። እንግዲህ የምር አንዳንዴ ዩቲዩብ እስከ ማቆም የደረስኩበት ሰዓትም አለ። ይሄን ያክል ማለት ተማረረ የማቀበትም ሰዓት አለ። አንዳንዴ ደግሞ በጣም ደስተኛ ሆኜ ያሳለፍኩባቸው ብዙ ቀናቶች አሉ። እያንዳንዱን ስሜቶቼ እዚህ ነው ማጋራችሁ እናንተ ጋርና ከኔ ጋር የቆያችሁ ብዙዎች ስለኔ ታውቃላችሁ ብዬ አስባለሁ። እና የምር ሰሞኑን በጣም ብዙ ነገር እየታዘብኩ የመጣሁበት ብዙ ነገር አለ እና አንዳንድ ሰዎች ግን ማለት ነው እናንተ እንደምታስቡት ቢሆን ኖሮ የሰው ልጅ አይኖርም ነበረ። የእውነት እናንተ እንደምትሉት አይነት ሰው ብሆን እናንተ እንደምትሉኝ አይነት ብሆን ራሴን ኦር የሆነ ቦታ ወይ ሰቅዬ ኦር የሆነ ፈጥፍጬ ከሆነ ፎቅ ላይ ራሴን ወሩሬ ሞቼ ነበረ እናንተ በምትሉት ነገር ማለት ነው። ግን እኔ ራሴን ስለማቅ ምንም አይመስለኝም እና የምር በማታውቁት ነገር አትፍረዱ። መፍረድ ጥሩ አይደለምና ቢያንስ ማበረታታት ትልቅ ነገር ነውና እኔ ብዙ ቻሌንጆችን ያለፍኩ ልጅ ነኝ። ብዙ ፈተና፣ ብዙ ደስታን፣ ብዙ ሀዘንንም ብዙ ነገር አሳልፌ ነው እዚህ የደረስኩት። እዚህ ስደርስ ዝም ብዬ አይደለም፣ ብዙ የተከፈለ ነገር አለ። ብዙ የተከፈለልኝ ብዙ መስዋዕትነትን የከፈሉልኝ ሰዎች አሉ። እኔም ዝም ብዬ አይደለም እዚህ የደረስኩት እና ጠንክሬ በርትቼ ነው እዚህ የደረስኩት እንጂ ባልበረታ ኖሮ እዚህ ጋር እናንተም አታውቁኝም እና እኔም ደግሞ እዚህ አልደርስም፣ ራሴንም አልለውጥም፣ ብዙ ነገር አላስተካክልም ነበር ህይወቴ ላይ እና እግዚአብሔር ይመስገን። አንዳንድ ሰዎች ግን ልቦና ይስጣችሁ ነው የምላችሁ። እና ወደ ራሴ ስመለስ እስካሁን በህይወት አጋጣሚዎች ብዙ ነገር አሳልፌያለሁ እና ከኔ ህይወት ውስጥ ብዙ ሰዎች መጥተዋል። እናንተ በምታውቁት ማለት ነው ብዙ ሰዎች መጥተዋል እና ምን መሰላችሁ ህይወት ላይ ማለት ነው በቃ አንዴ ከሄደ የሚመጣውን ትቀበላላችሁ፣ የሚሄደውን ትሸኛላችሁ። እንደዚህ ነው ህይወት ማለት ነው። እናንተ እንደፈለጋችሁት አይደለም፣ ፈጣሪ እንደፈቀደላችሁ ብቻ ነው የምትኖሩት እዚህ ምድር ላይ ስትኖሩ ማለት ነውና ዛሬ ደግሞ እኔ ስመጣ ማለት ነው እስካሁን በእኔ በመጣሁበት እዚህ አዲስ አበባ መጥቼ ከተዋወቅኩት ሰው አንዱ ልዑል ነው። ልዑል በየትኛውም ሰዓት አለ ማለት አለ ስላችሁ አይታችኋል፣ ሁላችሁም ታዩታላችሁ። እኔ መንገድ ስስት ብዙ ነገሮች ሲበላሹ ስደሰት በየትኛውም አጋጣሚ ልዑል አጠገቤ አለ እና ለልዑል እውነት ለመናገር ደህና ቦታ ሰጥቼው አላውቅም። ያው እንደ ወንድም እንደ ጓደኛ ነው ያቀረብኩትም እስካሁን አብረንም ያለ ነውና
ስመለከት ግን ሰሞኑን በቃ የሆነ ስጦታ ሰጥቶኝ ነበር ማለት ስጦታ ሳይሆን የሆነ ያመጣልኝ ከሰው ተቀብሎ ያመጣልኝ ሻርፕ ነበርና ብቻ በዛ ደረጃ ነው ለኔ ልዑል ማለት በፈለኩ ሰዓት ይሄን ይዘህልኝና ይሄን እንትን በል ስለው እሺ ብሎ ነው የሚያመጣውና ይዛኔ ያንን ካመጣልኝ በኋላ በጣም ውስጤ የሆነ ነገር ገባ። እኔ እንጃ ምን እንደምላችሁ አላቅም። በቃ ለልዑል ያለኝ ነገር ስሜት እየተቀየረ መጣ ምናምን አላቅም። ምን አይነት ስሜት ውስጥ እንዳለው ራሱ አላቅም። የምሬን ነው የምላችሁ። ይሄ ለየት ያለ ስሜት ለሱ ያለኝ ነገር እየተቀየረ ምናምን መጣና በቃ ሂድ ብለውም ማይሄድ ሰው ነው። ብሳደበውም ብገፈትረውም ውጣልኝ ብለውም አልፈልግም በቃ እንደዚህ ህይወቴን እየበጠበጥክ ነው ብለውም ራሱ ማይርቀኝ ሰው ነው ልዑል እና በዛ ደረጃ ነው በቃ ለሱ ያለኝ ነገር እንትን ያለው እና ለምንድነው ማላስተካክለው? በቃ ለሱ ያለኝ ነገር በጣም እየጨመረ ነው የመጣውና ብዬ ማሰብ ጀመርኩና ስሜቴ ደግሞ ቀን በቀን እያደገ መጣ። ለሱ ያለኝ ነገር እየጨመረ መጣ ምናምን እየተቀየረ ነው ያለው። ምን እንደሆነ አላውቅም ብቻ እና ለሱም ቻንስ ሰጥቼው እስቲ እዚህ ነው አብረን ነው እዚህ ነው ያለው። እሱም በቃ በየትኛውም አጋጣሚ እንደማይተወኝ ነው በቃ እየተረዳው የመጣሁት ልዑልንና ዛሬ የእውነት ነው የምላችሁ ዛሬ በግልጽ ላይ ያለኝን ነገር ለሱ ነግረዋለሁ። የምር ከልቡ ሰው ነው እውነት ለመናገርና እኔ እንጃ እና ቶሚ ደግሞ እንደምታውቁት ጓደኛዬ ነው። ከሀገር ውጭ ይኖር ነበር ይመላለስ ነበር ኢትዮጵያ። በቃ መጣ ጓደኛሞች ነን። ወደ ሌላ ነገር እሱ ለቁም ነገር ነው ማሰባት ነው ብሎኛል። ግን እና ልዑል ጋር ትንሽ አልተስማሙም። ምክንያቱም ያው እሱም አዲስ ስለሆነ ሁሉም ሰዎች አንቺ ህይወት ላይ መጥተው ይሄዳሉ ምናምን ሁሉንም ትቀበያለሽ፣ ወንድ ታመላልሻለሽ። ምን መሰላችሁ እስካልሞትን ድረስ በቃ እንደዚህ ነው ላይፍ፣ እንደዚህ ናት። መሞከር ነው ያለባችሁ። አንዱ ባይሳካ ሌላ መሞከር ነው በቃ ህይወት እንደዚህ ናታ እንዴ። በቃ ምንም ማድረግ አይቻልም እና ሞክሩ። መሞከር አለባችሁ። ለራሳችሁ ቻንስ ስጡ እና ህይወት ላይ መሞከር ነው ያለባችሁ። እና ወደ ራሴ ስመጣ ዛሬ እንግዲህ ያለሁት የሆነ ሆቴል ላይ ነው። የሚገርም ሬስቶራንት ነው እና ጓደኞች ቶሚንም ጠርቻለሁ፣ ጓደኛዬን ጄሪንም ጠርቻለሁ፣ ልዑልንም ጠርቻለሁ፣ ሌሎችንም ጠርቼ ነበረ። እነሱ አልተመቻቸውም እና በእጅ ያለ ወርቅ እንደ መዳፍ ይቆጠራል የሚባለው እኔ ልዑል ከጎኔ ሆኖ አይቼው አላውቅም። እውነት ለመናገር በቃ ወደ ሌላ የዘለለ ስሜት አልነበረኝም እና አሁን ግን ልቤን ሳዳምጠው ምናምን በቃ ከሆነ ቀናት በኋላ በቃ ለሱ ያለኝ ነገር እየተቀየረ መጥቷል እና ይሄ ነገር ሳይረፍድ በጊዜ ነግሬው አብረን በቃ ሆነን ብዙ ነገሮቻችንን እንድንወጣ ስለምፈልግ ዛሬ በቃ ልክ ላልሆን እችላለሁ፣ ግን በቃ እኔ የተሰማኝ ነገር ቶሎ የምናገር አይነት ሴት ነኝ። ሴት ልጅ ሆነሽ ምናምን ልትሉኝ ትችላላችሁ፣ ግን ኖርማል ነው። በቃ እኔ የተሰማኝ ነገር ከመናገር ወደኋላ የማልል አይነት ልጅ ነኝና እሱ ጋርም ያለውን ነገር ማወቅ ፈልጋለሁ። ዛሬ ጓደኞቼ ፊት ቶሚም እንዲያውቀው ፈልጋለሁ። ያው ያለኝን ነገር እንግዲህ ነግረዋለሁ። አላቅም ምን እንደሚለኝ አላቅም፣ ብቻ ደስ ብሎኛል። ብቻ ስሜቴ ውስጤ የሚሰማኝ ነገር ሌላ ነው። ለማንኛውም ግን እስቲ ጠርቻቸዋለሁ። ይኸውና ወንበር አዘጋጅቼ ነው እየጠበቅኩ ያለሁት። ዛሬ እንግዲህ ደስታችንን አብረን የምናበስር ይሆናል። እናንተም ደግሞ እንደምትወዱ ተስፋ አደርጋለሁ። ህይወት ይቀጥላል ጋይስ፣ የሚቆም ነገር የለም። እንታገላለን፣ እናሸንፋለን፣ እንቀጥላለን። ሁላችሁም ግን ላይክ አድርጉ እሺ። ቤተሰብ ቪዲዮ ላይክ አድርጉልኝ፣ ሳብስክራይብ አድርጉልኝ፣ አበረታቱኝ። ላይክ አድርጉላችሁም ሲጀምሩ ቪዲዮ ላይክ አድርጋችሁ ጀምሩ። እኔን የምትወዱኝ የምታከብሩኝ ከጎን ያላችሁ ሁላችሁም ላይክ አድርጉ። ዛሬ እንግዲህ የተሰማኝ ውስጥ ያለውን ነገር ለልዑል ነግረዋለሁ። ከሱም ደግሞ ምላሽ እጠብቃለሁ። የትም ሳትሄዱ አብራችሁን ቆዩ። ወዳችኋለሁ። እጠብቃችሁ እና ቤተሰብ እንግዲህ ቦታው ይሄን ይመስላል። ቦታ ቀይሬያለሁ። ውስጥ ነበርኩኝ፣ ከውስጥ ውጪ አሪፍ ይመስላል እንደምታዩት። ዛሬ ደስ የሚል ነገር ይኖረናል። ለማንኛውም እኔ እንጃ
አይ ደስ ብሎኛል። እየጠበቅኳቸው ነው። ጄሪ መጣች። ደህና መጣሽ። ደህና ነሽ? እንዴት ነሽ? ሰላም ነው አለሁልሽ። ነይ ቁጭ በይ። ምንድን ነው እንደዚህ? አይ አንቺ ነሽ ያማረብሽ። ባለ ፕሮግራሟ እሷ ነው የምትመስለው። እግዚአብሔር አንቺ ነሽ የምትመስዪው። አንቺ ነሽ እንዳለ የምትመስዪው። እንዴት ነሽ? አለሁልሽ። ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? ደህና ነሽ? አለ ተጠፋፋን በጣም። እንዴት ነሽ? እንኳን ደህና መጣሽ። እንግዲህ እንኳን ደህና ቆየሽ። ቤተሰብ ጓደኛዬ ናት፣ ጄሪ ናት። እንግዲህ ዛሬ ሰርፕራይዝ አላችሁ። ምን እንደሆነ ለኔ ነው ለማን እንደሆነ እንግዲህ አጠብቂው። አሪፍ ቆይታ ይኖረናል። እንግዲህ ደስ ይለኛል ሰርፕራይዝ ለመደረግ። አይዞሽ፣ ላንቺ አይደለም ለሌላ ሰው ነው። ገና የሚመጣ ሰው አለ። አዎ የሚመጣ ሰው አለ። እንደዛ ነው። ማን ይሆን? ማን ትሆን? ማን? ጄሪ የእውነት የተሰማኝ ያለውን ነገር ምን ብዬ መናገር እንዳለብኝ ሁላ አላውቅም። በጣም በቃ አላውቅም። እስካሁን አጠገቤ ሆኖ ያን ነገር አይቼ አላውቅም እና አሁን ማስተዋል ጀምሬ ለካ የሚያስብልኝ ሰው አለ ብዬ ማሰብ ጀመርኩና ደስ ይለኛል። አስማካ አዎ በቃ እና ብቻ ስለዛ አዲስ ነገር አለ ያት በጉጉት ነው ተጣፍቃ። አዎ እና ብቻ ልቤ እየመታ ነው። አይዞሽ ምን እንደሚለኝ አላውቅም። በእኛ አበረታች በደንብ በቃ በርታት ምን እንደሆነ እኔ የማውቀው ግን አበረታች። እና ቤተሰብ እንግዲህ እየጠበቅን ነው። ጓጉተናል በጣም ቶሚ መጣ። ምንድን ነው ቶሚ እንዴት ነህ? ሰላም ነው አለሁልሽ። ሃይ ሰላም እንዴት ነሽ? ቶሚ ምንድን ነው ሁሉ ነገር? ዛሬ አዲስ ነገር አለ። እንግዲህ ምንድን ነው እንደዚህ እዚህ ጋር ሳይሆን እዚህ ጋር ተቀመጥ። ሰው አለ እዚህ ጋር ሰው አለ። አዎ ማን ነው? ኦኬ እዚህ ጋር እኔ የምለው ወይ ምን ተገኝቶ ነው? ዛሬ አዲስ ነገር አለ። ደህና ነህ አንተ? አለሁልሽ። አምሮብሃል። ከእናንተ አይበልጥም። ሌላ ድግስ ይጠራው ነው የመሰለኝ እኮ። ዛሬ ለየት ያለ ነገር አለ። ለሷም አልነገርኳትም። ባይዘው ሰርፕራይዝ ነው አለች። እንግዲህ በጣም ጓጉተናል እስኪመጣ ድረስ። የሚገርም ነገር ማለት ነው። እስካሁን አላስተዋልኩም ያለውን ነገር ማለት ነው። ሳስተውል ምናምን የሚጠቅመኝ ነገር ላይ ወሰንኩኝ፣ ከኔ ጋር የሚዘልቅ ነገር ላይ እና ያ ነገር ደግሞ ምን እንደሆነ ዛሬ ይፋ አደርጋለሁ። ታያላችሁ እናንተም። ብቻ አንዳንዴ ልብህን ማዳመጥ ጥሩ ነው። ልቤን አዳምጫለሁ። ናይስ። እና ጥሩ ነገር አለ ዛሬ። እኔ የምፈልገው ይሄን ነው ታውቂያለሽ። አዎ እንኳንም ልብሽን አዳመጥሽ፣ እንኳንም ይበጭሽ ልብሳን ይወሰንሽ። ያለውትም እዚህ ጋር የቆምኩትም አንቺን ብዬ ያንቺን ደስታ ያንቺን ልበ ሙሉነት ፈልጌ ነው። ይሄ ነገር ደስ ይላል። እንኳን ያለም ያው ካሜራ ደቅነሻል። ቤተሰቦች በጣም ደስ ይላቸዋልና አምሳ ሀፒ በጣም ደስተኛ ነኝ። በጣም ነት ጄሪ፣ አንቺስ ምን ተሰማሽ? ምን ይሆናል? እስቲ ገምቱ። ምን ይሆናል ብላችሁ የምታስቡ ገምቱ እስቲ። ያው በመጀመሪያ ደስ ብሎኛል። ብዙ ለውጥ አለሽ። በጣም አምሮብሻል። እሺ ቀሚስ አለበስኩም። ቀሚስ ነበር መልበስ የነበረብኝ። እሺ እና እኔም በምንም ነገር ከጎንሽ ነኝ ታውቂያለሽ። አዎ ሳስፔንሱኝ ያለው በጣም ሲመጣ ደግሞ ሰርፕራይዙ ሲመጣ ደግሞ ሞር ስሜቴን እገልጻለሁ። ቶም ያንተ ምን ነው? ሰርፕራይዙ አጋብቶኛል። እኔ አይ ዶንት ኖ እንግዲህ ሰው ነው እንዳለ ደግሞ ያዛጋ አይደለም እንዳለ ዛጋ ከልክለሽኛል። ብቻ እኔም እነሱም ሁላችንም ጋር ይመስለኛል እኮ በጣም እንግዲህ ቤተሰብ እነሱ እንኳን ሰምተዋል። ቀድሜ ነግሬያቸዋለሁ። ኦኬ ያውቃሉ። እናንተ ናችሁ። አንድ የሚመጣ እንግዳ ሌላ አለ። እንጃኔ በጣም ይጓጓት። ከዛ አለ ተደበቀ ኖ ተደብቆ አይደለም። ያው አንድ ላይ ሰርፕራይዝ ሁኚ ብዬ ነው እንጂ መንገር አይቀርም። ኦኬ እስቲ እናየዋለን። ለማንኛውም እንጠብቀው። ጥሩ ነገር ነው። ትደግፉኛላችሁ ብዬ አስባለሁ። እናየዋለን የሚሆነውን ነገር። እንግዲህ ጥሩ ሰርፕራይዝ፣ ጥሩ ምሳ እንደሚሆን ተስፋ አለኝ። ምሳ እንበላለን ዛሬ። በቃ በደንብ እዚህ እናከብራለን። ፏ ብለን ነው ምናምን እናከብረው። እንግዲህ
አሁንማ ፍንጩን አልነግራችሁም። ከነገርኳችሁማ ታውቃላችሁ። ለዛ ዝም ብል ይሻላል። ደስ ነው የሚለው። እንደውም ይሄንን ደስታ አብረን እናሳልፋለን። ወቅታለሽ አጠቃላይ ጌታዬ ልቤ እየመታ ነው ካሁን። ደስታሽ ግን ደስታዬ ነው። እንኳን ለዚህ ቀን አበቃ። ለዛ ብዬ ነው እናንተንም የጠራኋችሁ። ስትደውይልኝ አላመንኩም ነበር በነገራችን። የእውነት? አዎ ማለት አልጠበቅኩም ጭምር። ሉል እንኳን ደህና መጣሽ። ደግሞ ምን ያደርጋል? ሰላም በለው። ኖ ሉል ዛሬ ለሰላም ነው እዚህ የጠራሁት። ምን ያደርጋል እዚህ? ሰላም ተባባሉ። ዛሬ እኔ ደስታ እኮ ነው ማለት። ሄሉ ለምንድን ነው የጠራሽኝ? ማለት እሱ ባለበት ሲቀጥል ማለት ግራ እየገባኝ ያሉ ነገሮች በተደጋጋሚ አሁን ሌላ ነገር የምታስብ አይደለም። ዛሬ የደስታችን ቀን። ጠጋበል ትንሽ ጠጋበል። እንዴት ነህ? ደህና ነህ? ምን ደህንነት አለው? እንዴት? አይ የምር ያንን እርሱ በቃ ዛሬ ግን በቃ ሆነ። ዛሬ ሄሉ ቀን ስለሚበል ኦኬሽ የኔ ቀን አይበል ቀን ለማበላሽት ኦኬ እንደዛ ይሻላል። ኦኬ እሺ አንዴ ሰላም ተባበሉ። ሰላም በለው። አይ በስርዓት ኧረ እሺ ችግር የለውም። አሁን የምር እንኳን ደህና መጣችሁ። በመጀመሪያ ስለመጣችሁ በጣም ደስ ብሎኛል። ሉል ወይ በቃ ዘና በላ። እሺ ከየት እንደሚጀምር አላውቅም። ብቻ የምር ማለት ያለውን ነገር ካወራን በኋላ እዚህ ጋር እናዛለን እንደፈለግን የሚጠጣም ነገር ይመጣል ምናምን እና ሉል ዛሬ በቃ አንድ ሰርፕራይዝ አለኝ። ማለት ሰርፕራይዝ ለእኔ ባልሆነ ምን መሰላችሁ? ማለት እስካሁን እኔ ብዙ ነገር አሳልፌያለሁ። በእኔ ህይወት ውስጥ ብዙ ሰው መጥቶም ሄዷል ምናምን በቃ ብዙ ነገር አሳልፌያለሁ። ሀዘንም ደስታም አሳልፌያለሁ እና እስካሁን ያላስተዋልኩት ነገር ነበረ። ሰሞኑን ነው ማስተዋል የጀመርኩትና ያንን ነገር ሳስተው በቃ ከጎኔ ሆኖ ያላየሁት ብዙ ነገር አለና አሁን እንዴት ነው ወደዛ ነገር ምናምን ነገሮችን እያስተዋልኩ ምናምን ስመጣ ልክ እንዳልነበርኩ እስካሁን ምን ሆኜ ነው በእጅ ያለ ወርቅ እንደ መዳፍ ይቆጠራል የሚባለው። በቃ ለዛ ነውና አላስተዋልኩም ነበር። አሁን ግን ነገሮችን እያስተዋልኩ ምናምን ስመጣ ልቤንም እያዳመጥኩ ስመጣ ልቤ ውስጥ ሌላ ነገር እየተሰማኝ ነው ሰሞኑንና ያን ነገሮች አዳምጬ ምናምን ውሳኔ ላይ ደርሻለሁ። የደስታ ነው አይደል? ብቻ እንዴት እንደምናገር አላውቅም። ሉል እንደዚህ ወደዚህ ዞር ትቀመጣለህ? አንተን እያየሁ ማውራት ፈልጌ ነበር። ምንድነው እየተፈጠረ ያለ? ሄሉ ደህና ነሽ አይደል? ደህና ነኝ። ምንድነው? ምን አለሽ? ጄሪ ኖ ግራ ገባኝ። ምንድነው ማሪ? እና ብቻ የሆነ የተሰማኝን ነገር እኔ ዝም ብዬ መቀመጥ ምናምን ስለማልችል ነው እና መናገር ስላለብኝ ነው። ምን ጠብቀው ሰው አለ ወይስ? ኖ ምንም እንጠብቀው ሰው የለም። ሰርፕራይዙ ገና ነው። ግራ ገባኝ እኮ አሁን ልናገር ሉል አንዴ ምን መሰለህ እስካሁን ማለት እየተንቀጠቀጥሽ ነው ልጅት። ምን ሆነሽ ነው? አዎ ማለት በጣም ስሜታዊ የሆንኩ ነው። እሺ ትረዱኛላችሁ ብዬ አስባለሁ። እናንተ ምን ይደፋኛ ግራ ገባኝ እና ሉል እሺ አሁን ላወራን በቃ እሺ እስካሁን ማለት በመጣንበት መንገድ አንተን አስተውያይቼ አላውቅም። ማለት ከጎኔ ነህ በእያንዳንዱ ማለት በእያንዳንዱ ሁኔታ ኢቭን ባስቀይም ራሱ ከኔ አጠገብ ተለይታ አታውቅም። በቃ ሁሌም አለ ትጠብቀኛለህ። የኔ ቫልዩ ገባሽ ማለት ነው። እሱም አስጨርሰኛ ትጠብቀኛለህ።
በፈለኩ ሰዓት ትመጣልኛለህ በቃ ሁሌም አለ እና እኔ አስተውዬ አላውቅም እና አሁን ሳስተውል ልቤን ደግሞ ሰሞኑን ደግሞ በቃ ይሄን 2 ቀን 3 ቀን ብቻ ይሆናል አላውቅም እና ኧረ ሴትዮ እጄን አስጨንቀሽ ይዘሽኛል ከዛ ተናገሪያ ያልገባኝ ግራ ገባን እኮ እሺ ሉል ማለት ለአንተ ያለኝ ስሜት ተቀይሯል እና ልዑል ልቤንም አዳምጫለሁ በቃ ለአንተ ያለኝ ነገር ለየት ያለ እንደሆነ አሁን ተረድቻለሁ ከጎኔ እንደማጠፋ እንደማትለየኝ ስለተረዳው በቃ ውስጤም ደግሞ ለአንተ ሰሞኑን በጣም ተቀይሯልና አፍቅሬያለሁ ልዑል እየቀለድሽብኝ ነው አይደል መቼም ሰርፕራይዝ ታደርጊን አይደለም ማለት የምርሽ ነው ይሉ ምንድነው የምታወሪው ቆይ ይሄን ለማውጣት በጣም ታግያለሁ ይሄ ነው ሰርፕራይዙ አዎ ማለት እየቀለድሽ ነው አይደል ልዑል የምሬን ነው በቃ ለአንተ ያለኝ ነገር ተቀይሯል በቃ አንተም ብቻ ነው ያሰብከው እየቀለድሽ ምናምን አይደለም አዎ ምንም እየቀለድኩ አይደለም ማለት እናንተም ከጎኔ ስለሰበሰብሽ አዎ በቃ ይሄን እንድታውቁ አብረን ቶሚ አንተም ደግሞ እንድታውቅ ስለምፈልግ አወኩ ምንድነው የምታወሪው ቆይ የሞት መቃብር እንደቆፈርሽልኝ እንኳን አወኩ እና አንተ ምን እየሆንክ ነው ታዲያ እንደውም እስከዛሬ መስማት ስፈልግ የነበረውን ቃል ነው ዛሬ የሰማሁት ያንተ እንደዚህ መሆን እየታየኝ አይደለም ሉል እርግጠኛ ነሽ አይደል ይሉ ማለት ስጠብቀው የነበር ነገር ነውና የምር ነው ሉል አንቺ ምን እየሆንሽ ነው የእውነት ምን እየሆንሽ ነው ቆይ እስኪ አይደለም መጀመሪያ ተረጋጊ አይደለም ምን እየሆንሽ ነው ኖ ጄሪ ማለት አንቺ ነሽ ግን እኔ እኮ የሱ እንደዚህ መሆን እኮ ነው ያስገረመኝ እኮ ለአንድ ነገር ልንገርህ ምናልባት አንተ መጥፈኝ ይሆናል ያስከው ችግር የለውም እሱ ቶሚ ተረጋጋ ምን አርግሽ ነው እኔ ምን አርግሽ ነው ሄሉ ቆይ አይደለም ምን እየሆንሽ ነው ልቃቂው ምን እየሆንሽ ነው ሉል ተነሳ እስኪ ተረጋጊ መጀመሪያ የምር ነው ሉል በደንብ ቀላላግሻል የምር ተከቼ ለርሳህ ተሰው አረኔስ ፍጹም ሉል የምር ነው አብረን መሆን እንችላለን ሂዳ አሁን ምን ትጠብቃለህ ቆይ ሉል ተረጋጋ አንተ እሱን ለምን ታወራለህ ሉል የምር ይሉ በጣም ነው እኔ ደስ ያለኝ ማለት ሞር ደግሞ እናወራበታለን ሉል አሁን ትንሽ ግራም ገብቶኛል በእውነት ምርጥ ሰርፕራይዝ ነው ያደረግሽኝ ቴንክ ዩ ለካ እስከ ዛሬ የቃላት ሽምግልና ዝም ብለሽ ተስፋ ስሞኝ የነበረው ለካ ለሽምግልናና ለመጫወት ነው ቆይ ምን አረኩሽ ቶሚ ተረጋጋ እኔ ደስ ብሎኛል የምሬን ነው በጣም ደስ ያለኝ ካለሽበት ነገር ውስጥ ላውጣሽ ባልኩኝ ከጎንሽ ነኝ ባልኩኝ እኔ ምን አልኩኝ ቶሚ ተረጋጋና ቁጭ በል ምንድነው መረጋጋው በጣም ተጫወትሽብኝ እኮ ተጫወትሽብኝ ቴንክ ዩ ቶሚ ተረጋጋ እኔ እኮ እዚህ ጋር ማዳመጥ ያለብኝ ከኔ ጋር የሚሆነው በቃ እንዴ ባንዴ እንዴት እንደዚህ ትሆናለህ እንዴት እንደዚህ አልሆነም አይደለም የተናገርሽውን አውቀሻል መጀመሪያ ጄሪ ምን መሰለሽ ባወራሹ ነገር እርግጠኛ ነሽ እርግጠኛ ባልሆን ይሄን ነገር አላወራም አብሬ አንተ ከጎኔ ካለ እያልሽ እንደዛ ስቅ ነበር የውሸት ሳቅ ነበረ ጓደኛዬ እኮ ነው አሁንም ከጎኔ ትሆናለህ በጣም ጓደኛሽ ነኝ ያው ከጎንሽ ነው ያለሁት አንድ ነገር ልንገርሽ ለሁላችሁም ሰርፕራይዝ ምናልባት እውነትን ነው የማይገባኝ ነው ለምትወዱ አንተ ቴንክ ዩ በጣም እሺ ተረጋጋ ምንም ማያረጋጋኝ ነገር የለም ማይገባህን ሳይሆን ማይገባት ነው ቶሚ በቃ እንደዛ አዛሞኝ ሲሸመግኝ የነበረው አንቺ ጋር ጓደኛሞች ነን ጓደኛሞች ታዲያ ለምንድን ነው ለኔ ስለጠፍ ከሄሉ ከቀልቧ አልነበረችም አሁን ከቀልቧ ሆነች ለካ መጀመሪያ ጀምሮ ግንኙነት ነበራችሁ ይሄ መጠርጠር ነበረብኝ ደደብ አርግዛለች ስለ ውሸት ነበር ነው መሰለ አንቺ የምታወራው ነገር ያወቅሽ ነው ጄሪ ሴሌብሪቲ ነው ይሄን ማክበር አለበት ይሄ የሚከበር ነገር አይደለም አንቺ ነገር ታፈቀ በስቱ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ይሄን ካለው ነገር አይደለም ታውቃለህ ንገረኝ እስቲ በእናትህ እናንተ ቁጭ በሉና ቁጭ በሉ ጄሪ ምን ሆናችሁ ነው እንዴ ካይተሰማህን ንገራቸው የምን ባይሎል ላውሮ እንዴ አንቺ ተቀመጭ ጄሪ ቁጭ በይ ሉል ምን እየሆንክ ነው ቆይ ምን ሆንኩኝ ጄሪ አንዳንዴ ምን ይባላል መሰለህ
ወርቅ ያለ ቦታው ሲገኝ ጭቃ ነው ወርቁ ወርቁ በእናትህ ከዚህ በላይ መታገስ አልችልም ኦኬ ቴንክ ዩ በጣም ምን ቀመጥበት ነገር የለም ስላከበርሽ ግን በጣም ነው የማመሰግነው ቢገባሽ ከጎንሽ የነበርኩት ለወደፊት ማስበሽ ነው ነበር ቴንክ ዩ በጣም ለሰጠሽኝ ቦታና ቦታ ክብር አመሰግናለሁ ሄሉ ኧረ በፈጣሪ በእናትሽ ሂድና ክብር ሂድ እኛስ መሄዱን አይደል የምንፈልገው ልጁ እኔ ምን ሆንኩኝ ምን የሆንኩት ነገር የተሰማኝን እኮ ነው እሱም ደግሞ እሺ ያንቺ ልደት አንዴ ተቀበልኩት አንተ ቆይ ምን እየሆንክ ነው በቃ ማለት እንደዚህ መሆን ስለነበረበት ሆነ በቃ እሺ አሁን ኢንጆይ እናድርግ የተሰማን ነገራችሁ የምር ማለት እንደዚህ አይነት ስሜት ነበር እስኪ ታሪ ጄሪ ታት በቃ ማለት ጄሪ የምር ብታይ አላየሁትም በቃ እስካሁን ከጎኔ ሆኖ በቃ ይሄ ይሆናል አላየሽው ደስ ብሎኛል በጣም ደስ ያለኝ እንኳን ንገራቸው ምን ልበላቸው የተሰማህን ንገራቸው ልጁ እንኳን እንደዚህ ነው ስለሄደ አልደበረሽ እሺ እጅ ነው መንግስት አንቺ ያምሻል እንደ ልጁ እኔ ዛሬ ከሱ ጋር ነው በቃ ደስተኛ መሆን ብቻ ነው የምፈልገው እሺ ንገራቸው ቆይ ምንድነው የነካሽ ምንድነው እሺ በደቂቃ ተቀያየርሽ በጣም እኮ ይሄን ነው በቃ አንድ ላይ ይሄ ነው ሰርፕራይዙ ጄሪ ከዚህ በላይ ምን ልሆን እሺ ንገሪኝ ደስተኛ የሚያደርገኝ ነገር አለ መምረጥ ያለብኝ ከጎን ያለ ዘላቂ ደስታ ነው የምፈልገው አንቺ ደስተኛ የምትሆኚው ይሄ ነው ላንቺ ደስታ የሚሰጥሽ ቶሚ ነው በቃ የተናደደው ችግር የለም በኋላ አወራዋለሁ ቶሚ ምን ችግር አለው እንዴ ምን ችግር አለው ተደበረ ሄደ በቃ አለቀ በኋላ እናወራዋለን ችግር የለም እውነት በኋላ እናወራዋለን እሺ ኤሉዬ እሻው ለቤተሰቦቻችን እንድናገር ነው ስፈልግ የተሰማኝን ስሜት ማለት አልጠበኩም ቱ ቢሆንስ እኔ ሌላ ነገር ምናምን የመሰለኝ እንደዚህ አይነት ነገር አልጠበኩም ግን ከምልሽ በላይ በጣም ደስ ብሎኛል ባልጠበቅኩት ሰርፕራይዝ አድርገሽኛልና ቴንክ ዩ ማለት ያለውን ነገር አሁን ላይ እውነት ለመናገር ምን ማለት እንዳለብኝ ራሱ ተጣፍቶብኛልና ብቻችንን ሆነን የተሰማኝን ስሜት ብነግርሽ ደስ ይለኛል አሁን ላይ በቃ አላቅም ምን አይነት ቃል ላወጣ እንደምችል የሁለታችሁ ማለት ነው እንዴ አይደለም እውነት የሆነ ድራማ የሰራችሁ አትነች ነው ጄሪ እንደዛ አልተደርጉ ነው ማለት እኛ አሁን እንዴት እንድንረዳ ምን ደስ አላለሽም ጄሪ በእኔ ደስተኛ አይደለሽም አይደለም ጄሪ ምን ሆነሻል በቃ ምቀኛ ይጠፋ ማለት ነው ልክ አይደለችም ምቀኛ ይጠፋ ማለት ነው በቃ ሄሉና እኔ መሀል ምቀኛ ይጠፋ ጄሪ እኔ ጭራሽ እንደምቀኛ ያያችሁ እኔ በጣም ልክ አይደለሽ የእውነት በጣም ልክ ነው ታዲያ ተረጋጊና አስቢበት ምንድነው ማስበው ልክ አይደለሽ ነው ወይስ ምንድነው እንዴ እሱ ስለከፋ አልደበረሽም ምንም አልተሰማሽም ምንም አልደበረኝም ኖርማል ነው ይጀዋላ አወራዋለሁ ያው እንግዲህ ሄሉዬ አንድ የመጨረሻ ነገር ማለት የምፈልገው ይሄ ነገር ካንቺ መምጣቱ ደስ ይላል እና እስከዛሬ ሲደርሱብሽ ለነበሩት ውርጭብኞች ምናምን እና ወደፊትም ለሚመጣው እድሽን ሰጪኝ አንድ ቃል የምገባልሽ ነገር ከዚህ በኋላ ከጎንሽ ሆናለሁ እና አንድ ላይም በጣም ባጭር ጊዜ ስለቁም ነገሮች ማሰብ እንጀምራለን በሰፊው እናወራበታለን እና ቃል ገባልሻለሁ እዚህ ነገር አመሰግናለሁ በጣም ደስ ያለኝ የምር ጀሪ ማለት የምትፈልጊው ነገር አለሽ ማለት የምትፈልጊው ነገር የለም አየው እኮ ተጣጣችሁ ምንም ማለት አልፈልግም የምር ቤተሰብ በጣም ደስ ያለኝ ተሰሚነት ስለሌለኝ ምንም ማውራት አይደለም አሁን ምን እንጠጣሽ የምትፈልጊው ነገር በዛው የምትፈልጊው ነገር ከናንተ ጋር እንዴ ከናንተ ጋር እዚህ አንድ ላይ ተጣጣ በሰላም ተቀያየርሽብኝ እኮ ምን ይሆንሽ ምንም ስሜትሽን ላውቀው አልቻልኩም እኔ በቃ ዛሬ ደስታዬን ብቻ ነው ማክበር የምፈልገው በጣም ደስ ብሎኛል እናንተ ቤተሰብ ደስ እንደሚላችሁ አልጠራጠርም በቃ የሄሉን ደስታ የምትፈልጉ የነበራችሁ ሰዎች ደስታዋ ተመልሷል አታለቅስም ከዚህ በኋላ እኔ ያለው ከዚህ በኋላ እንደዚህ ነው የምንቀጥለው በቃ ዘና እንበላ ይሻላል አሁን ዛሬ ከእንቅልፌ ተነስቼ ስመጣ ማለት እንደዚህ አይነት ነገር ይፈጠራል ብዬ አስቤም አላውቅም ነበር እኔም ስለማስፈልጋችሁ እንዴ ይሁንሽ ነው ማለት ዛሬ ሰው ሁላ ምን ሆኖ ነው ምንድነው ጄሪ ምን ሆነሻል እንዴ ምን ሆነሽ ነው ላይ ተመለሺ ሰው ሁሉ ነው ምን እየሆነ ነው ማለት እኔና አንተን አብሮነት ሁሉም ሰው አይፈልግም ምንድነው እባክሽ ተይው ሀበሻ ምቀኛ ነው ማለት ምን ኖርማል ያልሆነ ነገር አለ
ምን አቀላው እኔ ግራ ገባኝ እንዴ በቃ ለማንኛውም ሄሎ እንትና ኢትስ ኦኬ እኛ ምግባችንን ብላ ኢንጆይ እናርግና ቅድም አወራሻለሁ ያልኩሽን ነገር ካሜራ ዘግፈን ብናወራ አሪፍ ይመስላል እና ቤተሰብ ይሄን ይመስላል ብቻ ደስ ብሎኛል በስቶ ሳየው ያንተ ደግነት